በ76 ዓመታቸው የወለዱት እናት አነጋጋሪ ምላሽ ሰጥተዋል። በሳይንሳዊ ሳይሆን በተፈጥሯዊ መንገድ ነው የወለድኩት፣ ከድሮ ፍቅረኛዬ ነው ልጄን የወለድኩት ሲሉ ምላሽ ሰጥተዋል። ባልሽ አለ ድሮ ማቆ ነበረ ውጪ እንደዚህ ትብያለሁ እንደዚህ ይመስላል ነግሮ እግዚአብሔር ይስጥሽ ይመጣሉ አለ። ሁለታችን ተመረመር ከዛ በኋላ ለዚህ ልጅ መፍራት ደርሰናል። ጤና ይስጥልን ውድ የሸገር ኢንፎ ሚዲያ ተከታታዮች እንደምናላችሁ በያላችሁበት ሰላም ፍቅር ጤና እንዲበዛላችሁ እየተመኘን እንግዲህ በወርሃ ታህሳስ እጅግ መነጋገሪያ የነበረው የ76 ዓመቷ እናት የወንድ ልጅ እናት መሆናቸው በዚሁ በሀገራችን በመቀሌ ከተማ መሰማቱ ይታወሳል። እንግዲህ የእሳቸው ጉዳይ ሳይንሳዊ በሆነ መልኩ ነው በተፈጥሯዊ ነው የሚል የተለያዩ ሀሳብና አስተያየቶች ነበሩ። መቼም የፈጣሪ ድንቅ ስራ አይመረመርምና በሳይንሳዊ መንገድም ቢሆን ይህንን ጥበብ የሰጠው ፈጣሪ ነውና ስለ ሁሉም ነገር እግዚአብሔር ይመስገን እንኳን የልጅ እናት መሆን ቻሉ በሚል በጣም ብዙዎች መልካም አስተያየትና ደስታቸውን ሲገልጹ እንደነበር ይታወሳል። እንግዲህ ከሰሞኑ በአባይ ቲቪ ቆይታ ያደረጉት እኚህ እናት በተፈጥሯዊ መንገድ ነው የወለድኩት ከድሮ ፍቅረኛዬ ነው ሲሉ ምላሽ ሰጥተዋል። እንግዲህ እኚህ እናት በህንድ ለሕክምና በሄዱበት ጊዜ ከጭንቅላት ህመም ጋር በተያያዘ ሕክምናቸውን ሲከታተሉ ቆይተው ሌሎች በመቀሌና በአዲስ አበባ የሚያውቋቸው ሰዎች ህንድ ሕክምና ላይ ሆነው ሲመለከቱና የእሳቸውም የልብ መሻት ስለነበረ ሲጠይቁ መሆን ይችላል መባላቸውን እና የልጅነት ፍቅረኛቸው ጋር ደውለው ስለዚህ ጉዳይ ሲያማክሯቸው ምን አለ ላንቺ ከሆነልሽ በሚል አስፈላጊውን ነገር ሁሉ እንዳደረጉላቸው ተናግረዋል። እኚህ እናት በ1983 ዓመተ ምህረት እርግዝና እንደነበራቸውና ሪፈር ተብሎ ወደ ጋንዲ ሆስፒታል ከመጡ በኋላ ከማህፀን ውጪ የተፈጠረ እርግዝና በመሆኑ እንግዲህ በመውለድ እንዳልቻሉ ገልጸዋል። ከዛን ጊዜ በኋላ ግን ምንም ከልጅ ጋር የተያያዘ የህይወት አጋጣሚ አልነበራቸውም። በ76 ዓመታቸው ግን የወንድ ልጅ እናት መሆናቸው ተሰምቷል። እንግዲህ ፈጣሪ ልጄን እንዳሳድግ እንዲረዳኝ የኢትዮጵያ ሕዝብም እንዲጸልይልኝ ነው እምጠይቀው ብለዋል። ለህንድ ሕክምና በሄዱ ጊዜ ቤታቸውን ሸጠው እንደሄዱም ተናግረዋል። እንግዲህ አሁን ላይ በስነ ስርዓት እያጠቡ አስፈላጊውን እንክብካቤ እያደረጉ እንደሆነም ተናግረዋል። ብዙዎችን እያነጋገረ ያለው ግን እንዴት በተፈጥሯዊ መንገድ ሊሆን ቻለ የሚል ነው። ይህ በሳይንሳዊ መንገድ ነው እንጂ በተፈጥሯዊ መንገድ ሊከሰት የሚችልባቸው እድል እጅግ ጠባብና አናሳ ነው ወይም ትንሽ ነው። ሳይንሳዊ በሆነ መንገድ ነው የሚሉ ብዙዎች ቢኖሩም እሳቸው ግን ከባለቤቱ በላይ ያወቀ እንዲሉ እሳቸው ከልጅነት ፍቅረኛዬ ነው የወለድኩት የሚል ምላሽ ሰጥተዋል። መቼም ልጅ የብዙዎች መሻት ነውና የልጅ እናት መሆን ላልቻሉ የልጅ አባት መሆን ላልቻሉ እግዚአብሔር እንግዲህ ይህንን እድል እንዲሰጣቸው ነው የምንመኘው። ከዚህ ቀደም እንግዲህ ከዛሬ 5 ዓመት በፊት በ65 ዓመታቸው የወለዱት እናት ወይዘሮ ስንዱ እጅግ መነጋገሪያ እንደነበሩ ይታወሳል። እሳቸው እድሜን አልደበቅኩም ይህ የእግዚአብሔር ድንቅ ስራ ነው ማለታቸው በወቅቱ ይታወሳል። ዛሬ ላይ እኚህን የ76 ዓመት እናትን ስናነሳ እሳቸውን አስታወስን። ወይዘሮ መድህን በ76 ዓመታቸው የወለዱ እናት ናቸው። አሁን እንግዲህ ገና በወራት እድሜ ላይ ያለነው ልጃቸው ወይዘሮ ስንዱ ግን አሁን የፊታችን ግንቦት 16 5ኛ ዓመቱን ይይዛል። ወይዘሮ ስንዱ ጋር እንደምናሉ ብለን መለስ ብለን ልናስታውሳቸው ወደናል። ስለ ልጃቸውም ጉዳይ ልንጠይቃቸው ወደናል። እንግዲህ ከሳቸው ጋር በስልክ ቆይታ እናደርጋለን። በያላችሁበት ከሸገር ኢንፎ ጋር አሁንም አብራችሁን እንድትሆኑ በአክብሮት ነው መንጋብዘው። ጤና ይስጥልን ወይዘሮ ስንዱ እንደምናሉ? እግዚአብሔር ይመስገን። እንደምናሉ? ሁሉ መልካም? እግዚአብሔር ይመስገን። ቤቢ እንዴት ነው አደገ? አርጓል። እግዚአብሔር ይመስገን። ተመስገን። እንግዲህ ያኔ በ65 ዓመታቸው የወለዱት ወይዘሮ በሚል በጣም አነጋጋሪ ነበሩ። ከ5 ዓመት በፊት ነው አይደል?
አዎ አነጋጋሪ ነው። ዙሮ እግዚአብሔር ይመስገን። አዎ አርጓል። እንግዲህ ብዙ ነገር አይቻለው ብቻ እግዚአብሔር ይመስገን። ተመስገን። ያው ዓለም ስለርሶ ኢትዮጵያውያን በያሉበት መልካም ምኞታቸውን ሲገልጹ እንዴት ሆነ ሲሉ ብዙ ነገር ነበርና ብዙ ነገር ነበር። አሁን ግን እኔ ራሱ ሰይፉን ራሱ ጣዋለሁ ብያለሁ። አሁን ለ5 አመቱ መጥቶ እስቲ እንዲያው ልጁንም እኔንም እስቲ ሁኔታዬን አድራሻን እንዴት እንደሆነ እንዲያኝ እፈልጋለሁ። አዎ እንግዲህ አሁንም 5 አመት ሆነው አሁን ግንቦት 5 አመቱ ነው። ተመስገን። እንዴት ነው ጤና ወርሶስ? ጤና ደህና ነው፣ ምንም ችግር የለ እግዚአብሔር። እኔም ደህና ነኝ እግዚአብሔር ይመስገን። አባቱ የለም እኔ ነኝ የማሳድገው። ምን ነው አላሳድግም በቃ ብሎ ታረዳኝ ምን ትሰራለህ ብዬ እኔ ጋር አይኖርም። እሱ እያደገ በጣም ጥሩ ነው ያለው። ተመስገን። እንግዲህ ሰሞኑን ደግሞ በ76 አመታቸው የወለዱት እናት በመቀሌ ከተማ ተሰምቷልና የእርሶን ሪከርድ ሰብረዋል። እንግዲህ የቅርብ ጊዜ ትውስታችን እርሶ ነበሩ። ሰምተዋል? ይሄንን በ76 አመታቸው የወለዱትን አልሰማሁም። እኔ አልሰማሁም። ያው ስራም ስለምሰራ ብዙ አልከታተልም፣ አልሰማሁም። እንግዲህ በ76 አመታቸው የወለዱ እናት አሉ። ታህሳስ ወር ላይ ነውና የወለዱት። እግዚአብሔር መልካም እኮ ነው አይደል? እግዚአብሔር ታላቅ ነው፣ ከሁሉም በላይ ታላቅ ስለሆነ እኔ ግን እንድትመጡ ነው የምፈልገው፣ እንድታዊ ነው የምፈልገው። እሺ እንመጣለን። ማለት ግንቦት 16 ነው ልደቱ። ስለዚህ ተሰብስባችሁ እንድትመጡ ነው የምፈልገው። እኔ ለሰይፉ እደውልለታለሁ። መጣችሁ አድራሻን እንዴት እንደሆንኩ እንዴት እንደማሳድገው ራሱ እንዴት ልጁ ምን ላይ እንደደረሰ ራሱ ማየት ነው ያለባችሁ። አሁን እነሱ አሁን ታራኛለች እሷ ሁሌ ትመጣለች። እንዲያውም የጤናዬን ሁኔታ ሁሉ ነገና እየመጡ ይጠይቁኛል። እናንተ ግን መጣችሁም አታውቁም። ጠፋን። እውነት ነው። ለአንደኛ አመት ልደቱ ተጠርቼ ነበር፣ ጠርተውኛል። አክብረው እግዚአብሔር ያክብርልኝ። አሁንም ደግሞ ግንቦት 16 2 ወር ነው የቀረው። ስለዚህ ተሰብስባችሁ ጋዜጠኛው ተሰብስቡ እንዴት እንደሆነ የነበረውን አይደለም የነበረውን አስታውሳችሁ እኮ ነው እኔ ማየት ያለባችሁ እንዴት እንደሆነ። እናንተ ክትትል ስለሌለኝ ምንም ነገር ስለሌለኝ እንዴት አወላለዴ ከባድ እንደነበረ ያንን አይታችሁ የመጣችሁት አይደል? በሰዓቱ እኔ አሁን ድረስ እንዴ የት 65 አመት ሆኖ ነው እንዴ ይላሉ ሰዎች። ለምን 100 አመት አንድ እንደውም ጥበቃ አንቺ ስንት አመትሽ ነው? 70 አመት ያልኩት። አሁን 70 አመት ይሻለኝ እንዴ ስለምትሰሪ ብቻ ደህና ነሽ ሰውነት ይሻለኝ። አዎ ደህና ነኝ እግዚአብሔር ይመስገን። እንዴ ይሄ አንቺ ልጅ ነው አለ የኔ እንዴ ልጅሽ እኮ ነው ይላሉ ብዙ አብዛኞቹ አይጠብቁም ከኔ። እና ደግሞ እግዚአብሔር ለኔ ታላቅ ነገር ስላደረገልኝ እናንተም ደግሞ ያንን ተሰምታችሁ በሰዓቱ አረጋችሁ። ደግሞ አሁን ልጁ የቱ ጋር እንደደረሰ እንዴት እንደሆነ መታችሁ ማየት እና አለ እንግዲህ እሱን ነው እኔ የምጠይቀው። ወቀሳውን ተቀብያለሁ። አዎ ሰይፉ እንደውም ስልኩን አድራሻውን አጥቼው ነው እንጂ አሁን በቀጥታ እንዲመጣ ነው እኔ የምፈልገው። እንደውም አድራሻውን እያጠያየኩ ነው። እሱ ነው እንዲመጣ የሚፈልጉት። እናንተም ነው መንጣት ያለባችሁ። ሁላችሁም መንጣችሁ የመጣችሁት መጣችሁ ማየት አለባችሁ። አሁን የዛን ጊዜ ግንቦት 16 ነው ልደቱ። የዛን ጊዜ መንጣት አለባችሁ። እንዴት እንደሆነ መንጣት አለባችሁ። ምክንያቱም የልጅ አርጎ እናንተ ሊጠይቃችሁ ይችላል። እኔ ወይ ወደ ኋላ ልቀር እችላለሁ። እናንተ ደግሞ እንዲህ ነው ከዚህ ሰዓት ነው የደረስኩ እንዲህ ነው እንደዚህ ገና ተወለድኩ ብሎ እሱ ታዳጊ ስለሆነ ሊጠይቃችሁ ይችላል። እውነት ነው። እና ታዳጊም ስለሆነ ምክንያቱም እሱ ደግሞ ሰው አይረሳም። አሁን ልክ አደራረጉ እንደ ትልቆቹ ነው። እንደዚህ እኮ ነው የማይላ ማን አሉት ስሙን ግን ያው እኔ በሱ ፍቃድ ነው ያልኩት። አሁን በአባቱ ታሪኩ አይደል ያለው በአባቱ ነው። ወንድሜ ደግሞ ታምራት ነው። በሱ ነው የጸናው እስካሁን። አዎ ያኔ ታሪኩ ብየዋለሁ ብለውን ነበር። አዎ እኔ አባቱ ነው ታሪኩ ያለው። እኔ እንኳን በሱ ፍቃድ ነው። እንዲያውም ሰይፉ ለምን በሱ ፍቃድ አልሽው ሲለኝ ፈጣሪ ሳይፈቅድ ስለማያረግ ነው እግዚአብሔር ይመስገን ብዙ ነገር አይቻለሁ ስላልኩት ሰጥቶኝም ስላጣው በቃ በዛ አስታውሼ ነው ስለ እሱማ መልካም ነው ብሎ እንዲያውም እሱ ብዙ እንትን አለ። ትምህርት ቤት ገባ አይደል? አሁን ገባ። የሚገርምሽ የግል እምቢ ብሎኝ እኔ ላስተምር በቃ ራሴን ዝቅ አድርጌ ላስተምረው ሲለኝ ሞላ ላይ እኔ ደግሞ እግሬን ችግር ስላለበት ሩቅ ትምህርት ቤት መሄድ አልችልም ብዬ የግል ነው የሚማራውን በጣም ጥሩ ነው ያለው። ጎሽ ማን ነው አድርሶ የሚመልሰው? ለዚህ ጎረቤት ነው ሆስፒታል ያመጡታል። ምንም ችግር የለውም። በጣም ደስ ይላል። እንግዲህ ዛሬ አስታወስኖት የ76 አመቷ እናትን በተመለከተ አንድ መረጃ እየሰራን እንግዲህ ከዚህ ቀን በቃ በጣም ነው የማመሰግነው። ማስታወሳችሁ ራሱ ትልቅ እንትን እኮ ነው። ስለዚህ አመሰግናለሁ። የዛን ጊዜ ደግሞ ጤና ጣቢያም ተሰብስባችሁ ሁላችሁም መታችሁ እንድትመርቁት ነው የምፈልገው። ሰው ማረቅ ሳይሆን መመረቅ ራሱ ዚያርሰር ማለት ራሱ ትልቅ ነገር ነው። እውነት ነው። እኔ ብዙ ነገር አይቼ እዚህ መረሴ ራሱ በጣም እግዚአብሔር ከመሬት እንደወረደ ነው የማውቀው።
ብዙ ነገር ማለት ነው። እውነት ነው። ያኔ እንግዲህ በጣም ብዙ ኢትዮጵያውያን ለእርሶ ድጋፍ አድርገዋል፣ መርቀዋል፣ አራስ ቤት እንዳይቸገሩ ብዙ ነገር አድርገዋልና ሚሏቸው ነገር አለ አስታውሰው? እንዴ በጣም እግዚአብሔር ጤናና እድሜ ይስጥልኝ፣ እድሜና ጤና ይስጥልኝ። ሁሉንም ኢትዮጵያዊ ነው የምለው እኔ ሁሉንም ያደረጉት ምክንያቱም ያላረገልኝ ሰው ስለሌለ እግዚአብሔር ይመስገን። አወኩሽ አላወኩሽ የማይረዝም ነው እግዚአብሔር ይመስገን። እኔ አሁን መንገደኛው ራሱ እንዲህ ብቻሽን እያሳደሽ እንዲህ እየለፋሽ፣ ምክንያቱም አሁን እሱም ከሌለ የሰው ልብስ አጥቤ ቆሎ ሽጭን አሁን ልጅ እንዳይቸገር ማለት ነው። እግዚአብሔር ይመስገን ግን ጥሩ ነው ያለው ልጁ እግዚአብሔር ይመስገን። ያኔ በር ላይ ጉሊት ይሰሩ ነበር አይደለ? አሁንም እሰራለሁ። አሁንም ልብስ አጥባለሁ፣ ጠላ እሰራለሁ፣ ጠጅ እሰራለሁ። አሁንም እንዲያውም አሁን ራሱ አለ የጠጅ ራሱ ጠጅ መሸጥ ጀምረዋል። እሰራለሁ እኮ እኔ አሁን እሱን የጥምቀት ነው የጀመርኩት። በፊት እንኳን ትቼው ነበር። አሁን ጥምቀት ወዲህ ጀምሬያለሁ። አሁንም እሱን እየሰራው ነው። ጎሽ እንዴት በረቱ? እንግዲህ አሁን 70 ዓመቶት ነው አይደል እርሶ? ምክንያቱም እኔ ምንም አልመሰለኝ ያው ነው ሁሉ ያው ነው ምንም ስለምሰራ፣ ምክንያቱም ቅንጭላቴ ወደ ስራው እንጂ ወደ ድካሙ የለም። ድካምም እንዳለ ግን እኔ ወደ ስራው ነው 24 ሰዓት ነው የምሰራው። ዳቦ ሻይ እሸጣለሁ፣ በዛው በር ላይ ቆጣ አሰርቼ። ለማንኛውም አንድ ቀን መጣችሁ ማየት ነው። እሺ ወይዘሮ ስንዱ በጣም አመሰግናለሁ። በሱ የዛ ሰው ይበለን። በጣም አመሰግናለሁ። እሺ ይሄው እየሰሙት ነው እየሰማኑት ነው ሁላችንም። እሺ በቃ እንዳትቀሩ ሁላችሁም በዛው ያድርሰን። አመሰግናለሁ። እግዚአብሔር ይስጥልኝ። በጣም የማመሰግነው የኢትዮጵያ ሕዝብ አመሰግናለሁ። እግዚአብሔር ይስጥልኝ። ይችሉታል ግን ድግሱን ለልደቱ እኔ ለምን ስለተሳልኩ በቃ እስከምሞት ደግስለታለሁ ስላልኩ ሁሌ ነው የምደግስለት። ስለት ነው ምክንያቱም ማለት ነው እግዚአብሔር ፈቅዶ ስለሰጠኝ ማለት ነው ሁሌ ነው የምደግስለት ሁሌ ማለት ነው። አባትየው ራሱ እንዲህ እንዳረግለት አይፈልግም። እኔ ግን ፈጣሪ ፈቅዶ ስለሰጠኝ እኔ ተስፋ ቆርጬ እሱ እግዚአብሔር አስታውሶ ስለሰጠኝ እኔ ደግሞ ሁሌ ነው የምደግስለት። አምናም ደግሻለሁ፣ ሁሌ ነው የምደግስለት። በየዓመቱ ሁሌ ነው ቀርቶበት አያውቅም። እውነት ነው። ስለዚህ ቅምጥል ነው የእርሶ ልጅ የስለት ችግር የለውም። አሜን አሜን። እኔ እናት አሁንም እግዚአብሔር ያሳድግሎት። ጠርታችሁ የዛን ጊዜ ነው እንግዲህ። እሺ እኔ ቀኑን አስታውሳችሁ። ያው 2 ወር ነው እኮ የቀረው። እውነት ነው። የዛ ሰው ይበል። ገናም ታስታውሳችኋለህ ሁላችሁ ከጤና ጣቢያም ስለሚመጡ አስታውሳችሁ ነው። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። አሜን አሜን። እሺ ሸገር ኢንፎ አዳዲስ ወቅታዊና ተአማኒ ሆኖ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደወል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር